እስከዛሬ ከነበረው የአክሲዮን ግብይት ስቶክ ማርኬትን ለየት የሚያደርገው ነገር መሸጥ የሚያስችል ህጋዊ አደረጃጀት የለም ወይም እንደገና ደግሞ ስም ማዞር አይችልም ወይም እንደገና ደግሞ ሪል ስቴቶችን መሸጥ አትችሉም የሚል ህግ ወጥቷል። በዚህ የተነሳ በሚፈልግ ጊዜ ገንዘቡን ማግኘት አልቻለም ማለት ነው። ወይም እንደገና ደግሞ የሚጠብቀውን ትርፍ ማግኘት አልቻለም ማለት ነው። ወይም እንደገና ደግሞ ሪል ስቴቱ በጣም ገዢ ስለሌለው በሚፈልግ ጊዜ ሸጦ ወደ ኪሱ ገንዘቡን ማስገባት አልቻለም። ያ ማለት ደግሞ ገንዘቡን በሚፈልግ ጊዜ አንገብጋቢ በሆነ ሁኔታ በሚገጥመው ጊዜ ገንዘብ ሲፈልግ ገንዘብ አላገኘም ማለት ነው። በሀገራችን ያሉ የተለያዩ አክሲዮን ባለቤቶችን በምንመለከትበት ጊዜ ያዋጣል ብለው ወደፊት ጥቅም እናገኛለን ብለው የትርፍ ክፍል እናገኛለን ብለው አክሲዮን ገዝተዋል። ነገር ግን መግዛቱ ጥሩ ሆኖ ሳለ መሸጥ በሚፈልጉ ጊዜ ግን መሸጥ የሚችሉበት መንገድ የለም። ያንን ማርኬት የሚያሳልጥ ያንን ግብይት የሚያሳልጥ አሰራር የለም። ወይም እንደገና ደግሞ ቢኖርም በጣም ቢሮክራቲክ በመሆኑ የተነሳ እንደ ልብ አወዳድሮ አጫርቶ መሸጥ የሚያስችል አይደለም። ስለዚህ በዚህ የተነሳ አክሲዮን ሰርቲፊኬታቸውን ይዘው መሸጥ ቢፈልጉ እንኳን መሸጥ ስለማይችሉ ሳጥናቸው ውስጥ ያስቀመጡ ብዙ ሰዎች ናቸው እና ስቶክ ማርኬት በሚኖርበት ጊዜ በፍጥነት በፈለጉ ጊዜ ጠዋት ከወሰኑ ከሰዓት ወይም እንደገና ደግሞ በአንድ ሰዓት ጊዜ ውስጥ ለስቶክ ብሮከራቸው ወይም ለስቶክ ደላላ ወይም ወኪላቸው በመንገር ወዲያውኑ ማስተላለፍ እና መሸጥ ይችላሉ ማለት ነው። በሚሸጡበት ጊዜ ዝም ብለው በገዙበት ዋጋ ሳይሆን አተርፈው መሸጥ የሚችሉበት አተርፈው ቶታል ሪተርን በሁለት ወይም አጠቃላይ ገቢ ሪተርን ማለት ትርፋማነት ማለት ነው። አጠቃላይ ትርፋማነታችን ከዲቪደንድ የምናገኘውና ከሽያጭ የምናገኘው ማለት ነው። ስለዚህ ሽያጭ የምናገኘው ደግሞ ያው በስቶክ ማርኬት ውስጥ በምንፈልግ ጊዜ በምንፈልገው ዋጋ መሸጥ የሚያስችለን ገበያ ስላለ ወይም ስቶክ ማርኬት ስላለ የሚያመጣልን ነው። ስለዚህ እስከዛሬ የነበረው የስቶክ የአክሲዮን ግብይት በሀገራችን ያስገኘ የነበረው ጥቅም ዲቪደንድ ኢንካም ብቻ ነበር እንጂ ሰዎች ገበያው ስለሌለ ማርኬቱ ስለሌለ በሚፈልጉ ጊዜ በሚፈልጉት ዋጋ የሚሸጡበት መንገድ አልነበረም። አሁን ስቶክ ማርኬት ሲመጣ አዲሽናል ወይም ተጨማሪ የትርፍ ወይም የገቢ ተጠቃሚነትን ይዞላቸው ይመጣል። ያ ማለት ካፒታል ጌን ማለት ነው። ስለዚህ ከገዙበት በላይ በሆነ ዋጋ አክሲዮናቸውን በመሸጥ ሀብታቸውን ያሳድጋሉ ማለት ነው። ስለዚህ ሀብትን ማሳደግ የሚያስችለው ስቶክ ማርኬት በዚህ መንገድ ይሆናል እና እነዚህ መሰረታዊ የኢንቨስትመንት መንገዶች ናቸው። አራተኛው እንደገና ደግሞ ያለ ጥረት ገቢን ያስገኛል። ይሄ እንግዲህ ፓሲቭ ኢንከም የምንለው ነው።
ያለ ጥረት ገቢን የሚያስገኘው እንዴት ነው? ሰዎች ድርጅት የራሳቸውን ስራ ፈጥረው ድርጅት ሊመሰረቱ ይችላሉ። ነገር ግን ስራ ፈጥረው ወይም በኢንተርፕረነርሺፕ ሂደት ውስጥ አልፈው የድርጅት ባለቤት መሆን ሳይጠበቅባቸው ውጤታማ የሆኑ ድርጅቶችን አክሲዮን በመግዛት የድርጅቶች ባለቤት መሆን ይችላሉ። ለምሳሌ ኢትዮጵያ አየር መንገድ ወደ ግል ይዞታነት ቢዘዋወር እና አክሲዮን ቢሸጥ እኔ የኢትዮጵያ አየር መንገድ አክሲዮን ገዢ ብሆን እና 50,000 አክሲዮኖችን ከኢትዮጵያ አየር መንገድ ብገዛ በዛ በገዛሁት መጠን የኢትዮጵያ አየር መንገድ ባለቤት ነኝ ማለት ነው። ወይም እንደገና ደግሞ 10 አክሲዮኖችን ብገዛ በ10 አክሲዮኖች ልክ የድርጅቱ ባለቤት ነኝ ማለት ነው። ስለዚህ የውጤታማ ወይም የስኬታማ ኩባንያዎችን ወይም ኮርፖሬሽኖችን ባለቤትነት ይሰጣል ማለት ነው። ባለቤትነት ብቻ ሳይሆን ድርጅቶቹ ሰርተው በሚያተርፉት መጠን የትርፉም ተጠቃሚ ይሆናል። ድርጅቶቹ ሰርተው ሀብታቸውን ወይም ካፒታላቸውን ባሳደጉበት መጠን የኔም የገዢውም አክሲዮን የድርጅቱ አክሲዮን በዛው ልክ አብሮ ያድጋል ማለት ነው። ስለዚህ ያለ ጥረት ገቢን ያስገኛል ማለት እኛ የግድ ድርጅቱ ውስጥ ሳንሰራ፣ እኛ የግድ ድርጅቱ ውስጥ ሳንቀጠር፣ እኛ የግድ የድርጅቱ ባለቤት አመራር ሆነን ወርደን መስራት ሳይጠበቅብን ድርጅቱ በሰራው መጠን ተጠቃሚ እንሆናለን ማለት ነው። ይሄ ያለ ጥረት ገቢን ያስገኛል የሚለው ነገር ያን ያህል እንደ ድርጅቱ አመራሮችና ሰራተኞች የዕለት ተዕለት ጥረት አይጠይቀንም ለማለት ነው። ስለዚህ በቀጣይነት የማያባራ ገቢን ያስገኝልናል ማለት ነው፣ በትርፍ ክፍፍል መልክ ወይም እንደገና ደግሞ በአክሲዮን ሽያጭ መልክ። ይሄ የሌላኛው በስቶክ ማርኬት ውስጥ ኢንቨስት ማድረጉ የሚጠቅመን ሌላኛው ጠቀሜታ ይሆናል ማለት ነው። በዚህ ረገድ ነው እንግዲህ ስቶክ ማርኬት መምጣቱና በሀገራችን ደረጃ መቋቋሙ ይዞልን ሊመጣ የሚችለው ጥቅም። በእርግጥ ሌሎችም ጥቅሞች አሉት፣ ግን እንደ ገዢ እንደ ኢንቨስተር የሚጠቅመው ይህን ነው። እንደ ድርጅቶች እንደገና ደግሞ ምንድን ነው የሚጠቀሙት? እንግዲህ አክሲዮን የገዙ ግለሰቦች ይህን ያህል ጠቀሜታ ካገኙ አክሲዮን ሰርቲፊኬት በመያዛቸው ወይም ገንዘባቸውን አውጥተው የድርጅቱን አክሲዮን በመግዛታቸው እንደዚህ አይነት ጠቀሜታዎችን ካገኙ ድርጅቶች ደግሞ አክሲዮን በማስተላለፋቸው የባለቤትነት ድርሻቸውን ለሌሎች ገዢዎች በመሸጣቸው ምንድን ነው የሚያገኙት ጠቀሜታ ብለን በምናስብበት ጊዜ ስቶክ ማርኬት ለድርጅቶቹ ይዞላቸው የሚመጣ ብዙ ዘርፈ ብዙ ጥቅሞች አሉት። ከነዚህ ውስጥ አንደኛውና ዋነኛው ድርጅቶች ገንዘብ ያገኛሉ ነው። እንግዲህ ድርጅቶች በተለያየ ጊዜ ገንዘብ ያስፈልጋቸዋል። አንደኛው ስራ ማስኬጃ ካፒታል ሊሆን ይችላል። ሁለተኛ አዲስ ማስፋፊያ ሊሆን ይችላል። ሶስተኛ እንደገና ደግሞ ድርጅቱ ተዛማጅ የሆኑ ኢንቨስትመንቶች ላይ ሊገባ ይችላል። ስለዚህ የዛን ጊዜ ካፒታል ሊያስፈልገው ይችላል። ስለዚህ ለዛ አይነት ኢንቨስትመንት ካፒታል በሚፈልግበት ጊዜ ድርጅቶች በመሰረታዊነት ሁለት የካፒታል ምንጮች አሏቸው። የመጀመሪያው ምንጭ እንግዲህ ባለቤቶች በሚያዋጡት ገንዘብ ከኪሳቸው በሚያዋጡት ገንዘብ ድርጅቶች ገንዘብ ሊያገኙ ይችላሉ፣ ወይም እንደገና ደግሞ ካፒታላቸውን ሊያሳድጉ ይችላሉ። በሁለተኛ ደረጃ ግን ከባንክ በሚያገኙት ብድር አማካኝነት ወለድ የሚከፈልበት ገንዘብን ተበድረው ለሚፈልጉት የስራ ማስፋፊያ ወይም እንደገና ደግሞ አዳዲስ ኢንቨስትመንት ውስጥ ለመግባት ሲፈልጉ በዛ መልክ ገንዘብ ያገኛሉ። በብድር መልክ ገንዘብን በሚያገኙበት ጊዜ ያው ወለድ ይከፍላሉ። ወለዱ ከፍ ካለ ለድርጅቶቹ ከፍተኛ ሪስክ ሊኖረው ይችላል። ምክንያቱም ወለድ በበዛ ቁጥር የድርጅቱ የመክፈል አቅም ሊገዳደረው ይችላል። ስለዚህ ያንን መጠቀም የማይፈልጉ ድርጅቶች ደግሞ ይኖራሉ። ስለዚህ አክሲዮናቸውን በመሸጥ ግን ተጨማሪ ባለቤቶችን ወደ ድርጅቱ በማምጣት እንደማለት ነው ገንዘብ የሚፈልጉትን አይነት ያህል ገንዘብ ያገኛሉ። ብዙ ድርጅቶች በሀገራችን ማደግ ይፈልጋሉ። ነገር ግን በኮላተራል መያዣ ችግር የተነሳ ባንኮች የሚፈልጉትን ያህል ገንዘብ መጠን እየሰጧቸው አይደለም። ወይም እንደገና ደግሞ ባንኮች ባላቸው የአሰራር ቢሮክራሲ የተነሳ በሚፈልጉት ጊዜ ውስጥም ራሱ እየሰጧቸው አይደለም። አንዳንድ ጊዜ እንደውም ከወለዱ ባልተናነሰ መንገድ ወይም
የወለድ መጠኑን በሚጨምር መንገድ ጉቦም እየተከፈለ የሚገኝበት መንገድ አለ። ስለዚህ ይህ አይነት ነገር ብዙ ማደግ ለሚፈልጉ የግል ድርጅቶች የሚመከር አይደለም። ምክንያቱም የግል ድርጅቶች ብዙ የግል ድርጅቶች ትንሽ የግል ድርጅቶች በሀገራችን በብዛት አሉ። እነዚህ የግል ድርጅቶች ደግሞ ማደግ ይፈልጋሉ፣ ማደግም አለባቸው። በሞር ባደጉ ቁጥር የስራ አጥ ቁጥር ይቀንሳል። ምክንያቱም ብዙ ሰዎችን ስለሚቀጥሩ እና ብዙ ማምረት በቻሉ ቁጥር እንደገና ደግሞ የማምረቻ ወጫቸው ይቀንሳል። ያ ማለት ደግሞ በገበያ ላይ ያለውን ተወዳዳሪነት በዋጋ ያላቸውን ተወዳዳሪነት ያሳድግላቸዋል። ስለዚህ ትልቁ ነገር ምንድነው የሚያንቃቸው፣ ምንድነው የሚይዛቸው፣ የሚያስራቸው ብለን በምናስብበት ጊዜ የፋይናንሲንግ አቅርቦት ነው። ስለዚህ ፋይናንሲንግን የሚያገኙበት ብቸኛውና አንደኛው መንገድ አንድም ከባለቤቱ ወይም ከባለ ሀብቱ ኪስ የሚገኝ ነው። ሁለተኛውና በዋናነት ደግሞ የሚጠቀሙበት ባንኮች ናቸው። ስለዚህ አሁን ስቶክ ማርኬት በሚመጣበት ጊዜ ግን ብዙሃኑ ማህበረሰብ ያለውን የያዘውን ወይም በባንኮች የቆጠበውን ገንዘብ አውጥቶ ኢንቨስት በማድረግ እነዚህ ገንዘብ የሚፈልጉ ኩባንያዎች ገንዘብ እንዲያገኙ ያስችላቸዋል ማለት ነው። እና እነኚህ እንግዲህ በመሰረታዊነት ዋና ጠቀሜታ የስቶክ ማርኬት መምጣት የሚያመጣው ከፍተኛ ጥቅም ነው። ከዛም ባሻገር መንግስት ደግሞ በእንዲህ አይነት የገበያ ልውውጥ ውስጥ ለምሳሌ የዲቪደንድ ክፍፍል የአክሲዮን ሽያጭ ትርፋማነት በሚኖርበትም ጊዜ የካፒታል ጌን ታክስ እና የዲቪደንድ ታክስ በመሰብሰብ ረገድ ራሱ መንግስት